አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ። የቲክቫ ኢትዮጵያ ቤተሰቦች ለሰዓቱ ከምናስደምጣችሁ አበይት የቲክቫ ኢትዮጵያ መረጃዎች መካከል ከ5000 በላይ ምዕመናንና በግቢው የሚማሩ ተማሪዎች የሚጠቀሙበት መካነ ኢየሱስ ቤተክርስቲያን መውጫና መግቢያ መዘጋቱ ቅሬታ እንደፈጠረባቸው የቤተክርስቲያኑ ሰብሳቢ ለቲክቫ ኢትዮጵያ ገለጹ። ሙስና እንደ አንድ የሙያ ዘርፍ መታየት ጀምሯል ያሉት የግል እጩ ተወዳዳሪ በሙሰኛ ባለስልጣናትና ፖለቲከኞች ላይ የሞት ቅጣት እንዲደነገግ የሚል አጀንዳ ይዘው መቅረባቸው ተነግሯል። ጓደኛቸውና አብረህን ስራ በሚል በስልክ ከጠሩት በኋላ አንገቱን አንቀው ህይወቱ እንዲያልፍ ያደረጉት ተጠርጣሪዎች በቁጥጥር ስር መዋላቸውን ፖሊስ አስታወቀም። ኬንያ ከነዳጅ ጥገኝነት ለመላቀቅ ወደ 100,000 ኤሌክትሪክ መኪኖች ከቀረጥ ነፃ እንዲገቡ መወሰኗ ተነገረም። የፕሬዝዳንት ዶናልድ ትራምፕ አስተዳደር የመኖሪያ ፈቃድ የሚጠይቁ ስደተኞች መጀመሪያ ከአሜሪካ እንዲወጡ ሊያስገድድ ነው ተባለም። ወደ ቤተሰቦቻችን እነዚህን ጉዳዮች በዝርዝር እናስደምጣቸዋለን። የተወዳጁ ቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብነቱን ያጠናክሩ። ወደ ዝርዝር መረጃዎቹ እናልፋለን። ከ5000 በላይ ምዕመናንና በግቢው የሚማሩ ተማሪዎች የሚጠቀሙበት መካነ ኢየሱስ ቤተክርስቲያን መውጫና መግቢያ መዘጋቱ ቅሬታ እንደፈጠረባቸው የቤተክርስቲያኒቱ ሰብሳቢ ለቲክቫ ኢትዮጵያ ተናገሩ። በማዕከላዊ ኢትዮጵያ ክልል ጠምባሮ ልዩ ወረዳ ሙዱላ ከተማ የምትገኘው መካነ ኢየሱስ ቤተክርስቲያን ላለፉት 40 ዓመታት ስትጠቀምበት የነበረው የመግቢያና መውጫ መንገድ በግለሰብ ግንባታ መዘጋቱን ተከትሎ የቤተክርስቲያኗ ሰብሳቢ አቶ አዳነ አወኖ ለቲክቫ ኢትዮጵያ ቅሬታ አቅርበዋል። አቶ አዳነ እንደሚሉት ቤተክርስቲያኒቷ በአራቱ አቅጣጫ እንድትዋሰናት ተደርጎ በተሰራው የከተማው መሰረታዊ ፕላን መሰረት ለዓመታት አገልግሎት ስትሰጥ ቆይታለች። ይሁን እንጂ ማዘጋጃ ቤቱ ባወጣው አዲስ መዋቅራዊ ፕላን መንገዱ መዘጋቱን እንዲሁም ቤተክርስቲያኗን ሳያማክር ቦታውን ለግለሰብ መስጠቱን በማመልከት ይህ ተገቢ አለመሆኑን ይከራከራሉ። ከ5000 በላይ ምዕመናንና በግቢው የሚማሩ ተማሪዎች የሚጠቀሙበት ይህ መንገድ መዘጋቱ ለከፍተኛ ችግር እንደዳረጋቸውና የቤተክርስቲያኒቷ አቤቱታ ከ2017 ታህሳስ ወር ጀምሮ ለሚመለከታቸው አካላት ቢቀርብም ይታገሱ ይከፈታል ከሚል ምላሽ ውጪ መፍትሄ እንዳልተገኘላቸው አስረድተዋል። ሰብሳቢው በጉዳዩ ላይ ማስረጃ የሚሆኑ ደብዳቤዎች እንዳሏቸውና ጉዳዩም ለረጅም ጊዜ መፍትሄ ሳይበጅለት መቆየቱን ተናግረዋል። አሁን ያሉትንም ሰነዶች ለቲክቫ ኢትዮጵያ አጋርተዋል። ቲክቫ ኢትዮጵያም ጉዳዩን ይዞ የሙዱላ ከተማ ማዘጋጃ ቤት ጽሕፈት ቤት ስራ አስኪያጅ አቶ ሀብታሙ ገዳሞን ጠይቋል። አቶ ሀብታሙ ቦታው ቀደም ሲልም የግለሰቡ ይዞታ እንደነበርና በአዲሱ ፕላን መሰረትም መንገዱ መዘጋቱን አብራርተዋል። ይሁን እንጂ ማዘጋጃ ቤቱ የግንባታ እገዳ መጣሉን በመግለጽ ሁኔታዎች እስኪጠናከሩ ድረስ ቦታው ላይ ምንም አይነት እንቅስቃሴ እንደማይደረግ ገልጸዋል። ስራ አስኪያጁ አክለውም ጫና የሌለበትና እንደ ከተማ አስተዳደርም ሆነ እንደ ልዩ ወረዳ ችግሩን ለመፍታት እንሰራለን በማለት ሁለቱንም አካላት ለማስታረቅ ጥረት እየተደረገ መሆኑን ተናግረዋል። የቤተክርስቲያኗ ሰብሳቢ አቶ አዳነ ማዘጋጃ ቤቱ እገዳ ጥለናል ብልም እስካሁን የደረሳቸው ምንም አይነት የተጻፈ እገዳ ደብዳቤ እንደሌለ ለቲክቫ ኢትዮጵያ ተናግረዋል። የህዝብ ሀብት ዘረፋ እንደ አንድ የሙያ መስክ መታየት ጀምሯል ያሉት የግል ምርጫ ተወዳዳሪ በሙሰኛ ባለስልጣናትና ፖለቲከኞች ላይ የሞት ቅጣት የሚደነግግ አጀንዳ ይዘው መቅረባቸው ተነግሯል። በሰባተኛው ጠቅላላ ምርጫ ኮልፌ ቀራኒዮ የምርጫ ክልል 24ን ወክለው በግል እጩነት ለህዝብ ተወካዮች ምክር ቤት የቀረቡት ጠበቃና የህግ አማካሪ አቶ ወንድሙ ኢብሳም ለከባድ የሙስና ወንጀል የሞት ቅጣት እንዲደነግግ የሚጠይቅ አጀንዳ ይዘው መቅረባቸውን ለቲክቫ ኢትዮጵያ ተናግረዋል። ጠበቃ ወንድሙ በፖለቲካው መድረክ ለመሳተፍ የወሰኑበት ዋነኛው ምክንያት ፖለቲካ ሙሉ በሙሉ የህግ የበላይነት ተገዢ እንዲሆንና መንግስት የሚያወጣቸው ህጎች ፖለቲከኞችን የሚመጥን መልኩ ተፈጻሚ እንዲሆኑ ለማድረግ ነው ሲሉ ገልጸዋል። በተለይም ሀገሪቱን እያመሰ ያለውን የሙስና ወንጀል ለመከላከል ጠንካራ የህግ ማዕቀፍ እንደሚያስፈልግ የተናገሩት እጩ በሙስናና በህዝብ ሀብት ዘረፋ ላይ የተሳተፉ የመንግስት ባለስልጣናትና ፖለቲከኞች እንዲሁም ሌሎች ግለሰቦችን በሞት የሚያስቀጣ ህግ እንዲወጣ አቋም መያዛቸውን ተናግረዋል። ጠበቃ ወንድሙ አቋማቸውን ለማስረዳት እንደ ቻይናና ጃፓን ያሉ ሀገራትን የሞት ቅጣትን ለሙስና ወንጀል እንደሚጠቀሙበት ያነሱ ሲሆን በኢትዮጵያም የህዝብ ሀብት ዘረፋን እንደ አንድ የሙያ ዘርፍ መታየት መጀመሩን በመተቸት ይህንን ለመግታት የሞት ቅጣት መብቴ ነው ብለው እንደሚያምኑ ለቲክቫ ኢትዮጵያ አስረድተዋል። ጠበቃው ከዚህ አጀንዳቸው በተጨማሪም የህገ መንግስቱን አንቀጽ 39 ንዑስ 1 በማንኛውም ጊዜ እስከ መገንጠል የሚለውን እንዲሰረዝ እንዲሁም የቤተሰብ ህግ ትዳርን የሚያከብር መልኩ እንዲሻሻል ለማድረግ እንደሚታገሉ አመላክተዋል። ተመራጭ ከሆኑ በምርጫ ክልላቸው ቋሚ ቢሮ በመክፈት በሳምንት አንድ ቀን የዜጎችን ጥያቄ በቀጥታ እንደሚቀበሉም ቃል የገቡት አቶ ወንድሙ ቀደም ሲል በሙያቸው ከ600 በላይ ለሚሆኑ ኢትዮጵያውያን ነጻ የጥብቅና አገልግሎት መስጠታቸውን ለቲክቫ ኢትዮጵያ ተናግረዋል።
ጓደኛቸውን ና አብረን እንስራ በሚል በስልክ ከጠሩት በኋላ አንገቱን አንቀው ህይወቱ እንዲያልፍ ያደረጉ ተጠርጣሪዎችን በቁጥጥር ስር ማዋሉን ፖሊስ አስታወቀም። በከባድ የሰው መግደል ወንጀል ሲፈለጉ የነበሩ ተጠርጣሪዎችን በቁጥጥር ስር ማዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ዮናታን ከድር፣ ደረሰ ኃይሉና አብደላ በድር የተባሉ ተጠርጣሪዎች የወንጀል ድርጊቱን የፈጸሙት ሚያዝያ 16 ቀን 2018 በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 16 ልዩ ቦታው አዲስ አበባ ፉራ ኮንዶሚኒየም አካባቢ ነው። ተጠርጣሪዎቹ ሟች ክሩቤል ከበደ የተባለውን ጓደኛቸውን ስራ አለ በሚል በስልክ በመጥራት አንገቱን አንቀው ህይወቱ እንዲያልፍ አድርገዋል። አስክሬኑንም በፕላስቲክና በላስቲክ ጠቅልለው በልብስ መያዣ ሻንጣ ውስጥ በመክተት የሟችን የሰሌዳ ቁጥር ኮድ 3 አዲስ አበባ 5945 ዲ4ዲ ፒክአፕ ተሽከርካሪ በመያዝ ሚያዝያ 17 2018 ዓ.ም ከምሽቱ 3 ሰዓት አካባቢ ለእይታ ተጋላጭ በማይሆንበት ቆጣሪ ኮንዶሚኒየም አካባቢ ጥላሉ። በኋላም ከሟች ላይ የተወሰዱ ሳምሰንግ አልትራ 21 ተንቀሳቃሽ ስልክና ተሽከርካሪውን ይዘው ወደ ሳሪስ ብሔረ ጽጌ የተጓዙ ሲሆን የተሽከርካሪውን ሞተር በመጥፋቱና በማስቸገሩ በአካባቢው በሚገኝ የመኪና ማሳደሪያ ቦታ በማቆም የሟችን ስልክ በመሸጥ ራሳቸውን ደብቀዋል። የአዲስ አበባ ፖሊስ መረጃው ከደረሰ በኋላ ባደረገው ብርቱ ክትትልና ጥረት ተጠርጣሪዎችን ሊይዛቸው መቻሉን አስታውቋል። በዚህም የክትትል ሂደት የብሔራዊ መረጃና ደህንነት አገልግሎት፣ የኦሮሚያ ፖሊስ ዋና ጠቅላይ መምሪያ፣ የደቡብ ኢትዮጵያ ክልል ፖሊስ ጠቅላይ መምሪያ እንዲሁም ህብረተሰቡ ከፍተኛ ድጋፍ ማድረጋቸውን የገለጸው የአዲስ አበባ ፖሊስ ጠቅላይ መምሪያ ምስጋና አቅርበዋል። ኬንያ ከነዳጅ እጥረት ለመላቀቅ ወደ 100,000 የኤሌክትሪክ መኪኖች ከቀረጥ ነፃ እንዲገቡ መወሰኗ ተነገረም። ከሰሞኑ በኬንያ የሀገሪቱ መንግስት የነዳጅ ዋጋ ጭማሪ ማድረጉን ተከትሎ በተቀሰቀሰው ተቃውሞ የአራት ሰዎች ህይወት ሲያልፍ በርካታ ሰዎች መታሰራቸውን እንዲሁም የትራንስፖርት ስራ ማቆም አድማ መደረጉ ይታወሳል። ይህን ተከትሎም የሀገሪቱ ፕሬዝዳንት ዊሊያም ሩቶ መግለጫ ሰጥቶ ነበር። ሩቶ በመካከለኛው ምስራቅ ባለው ግጭት ሳቢያ በዓለም አቀፍ ደረጃ የተከሰተውን የነዳጅ ቀውስ በኬንያ ኢኮኖሚ ላይ የሚኖረውን ከፍተኛ ጫና አብራርተዋል። መንግስት ቀደም ሲል የነዳጅ ተጨማሪ እሴት ታክስ ቫትን ከ16 በመቶ ወደ 8 በመቶ ዝቅ ማድረጉን ገልጸው በአሁኑ ወቅትም ተጨማሪ የታክስ ቅናሽ ማድረግ የመንግስትን የገቢ ምንጭ በእጅጉ ስለሚጎዳና አገልግሎት አሰጣጥ ላይ ጫና ስለሚፈጥር ተግባራዊ ሊሆን እንደማይችልም ገልጸዋል። በመንግስት በኩል የሚደረገው የዋጋ ማስተካከያ ገደብ አለው ነው ያሉት። ምንም እንኳን ተጨማሪ የታክስ ቅናሽ ባይኖርም መንግስት በሚቀጥለው ወር በሚደረገው የዋጋ ክለሳ የናፍጣ ዋጋን በ10 የኬንያ ሺሊንግ ለመቀነስ እንደወሰነ አስታውቋል። መንግስታቸው በነዳጅ ዋጋ ንረት ሳቢያ ለተፈጠረው ኢኮኖሚያዊ ጫና የፔትሮሊየም ፈንድና የታክስ ቅነሳን በመጠቀም ከ28 ቢሊዮን ሺሊንግ በላይ ድጋፍ እያደረገ መሆኑን አመላክተው ዘላቂ መፍትሄ ለማምጣት ወደ ኢሞቢሊቲ ትኩረት ማዞር እንደሚገባ ገልጸዋል። በዚህ መሰረት ዘላቂ መፍትሄ የሚመጣው የመጀመሪያው 100,000 የሚሆኑ የኤሌክትሪክ ተሽከርካሪዎችን ከቀረጥ ነፃ ለማስገባት የትራንስፖርት ዘርፉንም ለመደገፍ የሚያስችሉ አዳዲስ የህግ ማዕቀፎችን፣ የብድር እፎይታዎችን ተግባራዊ እንደሚያደርጉ ፕሬዝዳንት ዊሊያም ሩቶ ገልጸዋል። የኬንያ መንግስት በራሱ በኩል 3000 የሚሆኑ የኤሌክትሪክ ተሽከርካሪዎችን ለደህንነትና አስተዳደር አገልግሎቶች ማዘዙን አስታውቋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር የመኖሪያ ፈቃድ የሚጠይቁ ስደተኞች መጀመሪያ ከአሜሪካ እንዲወጡ ሊያስገድድ ነው ተባለ። የአሜሪካ ኢሚግሬሽን አገልግሎት መስሪያ ቤት USCIS በሀገሪቱ ውስጥ የመኖሪያ ፈቃድ ወይንም ግሪን ካርድ ለማግኘት የማግኛ ሂደትን የሚገድብና አመልካቾች ከሀገር ወጥተው እንዲያመለክቱ የሚያስገድድ አዲስ መመሪያ አውጥቷል። ይህ ውሳኔ ጊዜያዊ ቪዛ ይዘው በአሜሪካ የሚገኙ ግለሰቦች የቋሚ መኖሪያ ፈቃድ ማመልከቻውን ከሀገሪቱ ወጥተው በሀገራቸው ወይንም በሌላ ሶስተኛ ሀገር በሚገኙ የአሜሪካ ኤምባሲዎች ወይንም ቆንጽላዎች በኩል እንዲያመለክቱ የሚያስገድድ ነው። የቪዛ ህግ መጣስ፣ የቆይታ ጊዜ ማራዘም፣ ያለ ፈቃድ መስራትና ማጭበርበር ደግሞ እጅግ ጥብቅ ምርመራና ቅጣት ያስከትላልም ነው የተባለው። በፊት ያለውን ሁኔታ በመቀየር በአሜሪካ ውስጥ ሆኖ የነዋሪነት ሁኔታ ማስተካከል ፍጹም መብት ሳይሆን እንደ ሁኔታው የሚሰጥ ጥቅማ ጥቅም ነበር ብሏል። ተቋሙ ካሁን ጀምሮ በአሜሪካ በጊዜያዊነት ያለና ግሪን ካርድ የሚፈልግ ማንኛውም የውጭ ሀገር ዜጋ ከተለዩ ልዩ ሁኔታዎች በስተቀር ለማመልከት ወደ ትውልድ ሀገሩ መመለስ አለበት ሲል ገልጿል። ምንም እንኳን መመሪያው ለባለ ሁለትዮሽ ፍላጎት ወይንም ዱዋል ኢንተንት ቪዛዎች መጠነኛ ልዩ ሁኔታዎችን ቢያስቀምጥም ሙሉ ዋስትና እንደማይሰጣቸው በግልጽ አስታውቋል። መመሪያው እንደ ተማሪዎች፣ ቱሪስትና ሌሎች ጊዜያዊ ቪዛ ያሉ ሰዎችን እንዲሁም በህጋዊ መንገድ ገብተው የቪዛ ጊዜያቸው ያለፈባቸውን ጨምሮ በአሜሪካ ዜግነት ባላ
ባላቸው የትዳር አጋሮቻቸው ወይንም አሰሪዎቻቸው አማካኝነት በሚቀርቡ ስፖንሰሮች ግሪን ካርድ ለማግኘት የሚሞክሩ ግለሰቦችን የሚያካትት ሲሆን ግለሰቦችም ይህን ከመሞከራቸው በፊት ሀገሪቱን ለቀው እንዲወጡ ሊያስገድድ ይችላልም ተብሏል። መረጃው የሲቢኤስ ኒውስ ነው። ውድ የቲክቫ ኢትዮጵያ ቤተሰቦች ለሰዓቱ ያዘጋጀንላችሁ አጫጭር መረጃዎች ይህንን ይመስሉ ነበር። ከሰዓታት ቆይታ በኋላ በሌሎች አዳዲስ መረጃዎች እንመለሳለን። የተወዳጁ ቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ቆይታም